ኢትዮጵያ ሀብት ላይ ተኝታ የምትራብ ሀገር ናት። ጸጋዋና የተሰጣት በረከት እልፍ ነው። ቢሆንም ግን መጠቀም አልቻለችም። ካላት ሀብት 1% እንኳን በሚገባ አልተጠቀመችም። ዛሬም ሀብቷን የምታፈሰው በጦርነት ላይ ነው። የዘርና የብሽሽቅ ፖለቲካው ደግሞ እንደ ሀገር ተጠምጥሞባት ትንፋሽ እያሳጠራት ነው። ለዚህ ደግሞ የውጭና የውስጥ ጠላቶቿ ቀዳሚውን ድርሻ ይወስዳሉ። ባለፉት ዓመታት ኢትዮጵያ በችግር ውስጥም ሆና ሀብቷን በትንሹ ለመጠቀም እየሞከረች ነው። በተለይም ደግሞ ወንዞቿን። ኢትዮጵያ በቀጣይ ግዙፍ ግድቦችን አቅዳለች። 14 ቢሊዮን ዶላርም ለነዚህ ፕሮጀክቶች እያዘጋጀች ትገኛለች። 46% የሚሆነው የኢትዮጵያ ሕዝብ ቴሌቪዥንና ኤሌክትሪክ መሰል ነገሮችን አያውቅም። የሚኖረው በኩራዝ ነው። አብራችሁን ቆዩ። ኢትዮጵያ ከናፍታ ከሚመነጭ ብርሃን ከተዋወቀች ከ130 ዓመታት ገደማ በኋላም በሺዎች የሚቆጠሩ ቀበሌዎች አሁንም ጨለማ ውስጥ ናቸው። አባይን ያክል ወንዝ፣ ኦሞን ያክል ወንዝ፣ አዋሽና ተከዜን፣ ባሮና ዋቢ ሸበሌን የሚያክሉ ወንዞቿን የያዙት ኢትዮጵያውያን ዛሬም አብዛኞቹ መብራት አያውቁም። ኩራዝ ያበራሉ፣ ቴሌቪዥን አያውም፣ የኤሌክትሪክ ምጣድም ሆነ ቁስ አያውቁም፣ ማገዶን ይጠቀማሉ። ኢትዮጵያ እየጨመረ የሚሄደውን የኤሌክትሪክ ፍላጎት ለማሟላት የሚያስችሉ የኃይል ማመንጫዎች፣ ማስተላለፊያና ማከፋፈያ ጣቢያዎች ለመገንባት 14 ቢሊዮን ዶላር ገደማ እንደሚያስፈልጋ ታውቃለች። ከታቀዱ 3 ግድቦች ቅድሚያ ሁለተኛውን ለመጀመርና በአጠቃላይ ሌሎች ግድቦችንም ለመስራት እስከ 14 ቢሊዮን ዶላር ያስፈልጋታል ተብሏል። አሁን እንደ ሀገር የኤሌክትሪክ ተደራሽነት 54% ነው። ኤሌክትሪክ ያገኙ ከተሞች ቁጥር 8245 ናቸው። የኢትዮጵያ ሕዝብ ቁጥር ከ130 ሚሊዮን እንደበለጠ በሚገመትበት በዚህ ወቅት የኢትዮጵያ ኤሌክትሪክ አገልግሎት ያሉት ደንበኞች ግን 5 ሚሊዮን ገደማ ብቻ ናቸው። ኢትዮጵያ ከ1999 ጀምሮ ተግባራዊ በምታደርገው የገጠር ኤሌክትሪክ ማስፋፊያ መርሃ ግብር ኃይል ያገኙ ከተሞች ቁጥር ቢጨምርም አሁንም በሺዎች የሚቆጠሩ ቀበሌዎች ጨለማ ውስጥ ናቸው። ኢትዮጵያ ካሏት ከተሞች 65% ከብሔራዊ ቋት፣ የተቀሩት ደግሞ 35% ፀሐይን ከመሳሰሉ አማራጮች የሚመነጭ ኤሌክትሪክ እንዳገኙ አቅዳለች። እቅዱን ለማሳካት 6.5 ቢሊዮን ዶላር ያስፈልጋል ተብሎ ቢሰላም በተለያዩ ተለዋዋጭ ምክንያቶች ሲከለስ ወደ 11 ቢሊዮን ዶላር ከፍ ብሏል። ኤሌክትሪኩን ለማዳረስ በርካታ ግድቦችን መገንባትም ያስፈልጋል። በሚቀጥሉት 10 ዓመታት በተጨማሪነት የሚመጣውን የኃይል ፍላጎት ለመመለስ ለሚሰሩ ግድቦችና ፕሮጀክቶች በአጠቃላይ ወደ 14 ቢሊዮን ዶላር ያስፈልጋል። የኢትዮጵያ ኤሌክትሪክ ኃይል ከውሃ 5600 ሜጋዋት፣ ከነፋስ 404 ሜጋዋት እንዲሁም ቆሻሻ በማቃጠል ከሚፈጠር ሙቀት 25 ሜጋዋት ኃይል ያመነጫል። ግማሽ ያክሉን የሚያመነጨው ግብጽ በአይነ ቁራኛ ከምታየው ታላቁ የህዳሴ ግድብ ነው። ኢትዮጵያ ኤሌክትሪክ ኃይል ከሚያመነጨው ኃይል 85% ለኢትዮጵያ ኤሌክትሪክ አገልግሎት የሚሸጥ ነው። የሲሚንቶ ፋብሪካዎች፣ ኢትዮ ጅቡቲ ምድር ባቡር ኮርፖሬሽን፣ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮምና ሳፋሪኮምን የመሳሰሉ ከፍ ያለ ኃይል የሚጠቀሙ ተቋማት በአንጻሩ ኤሌክትሪክ በቀጥታ ከተቋሙ ይሸምታሉ። ይሁንና ዋና ስራ አስፈጻሚው እንዳሉት ተቋሙ አሁንም ከኪሳራ አልተላቀቀም። የሀገር ውስጥ ብድር አለብን፣ የውጭ ብድር አለብን፣ ለብድር ወለድ እንከፍላለን፣ እንደዚሁም በምንዛሬ ለውጥ የሚመጣ ኪሳራ አለብኝ የሚለው ተቋሙ ኩባንያው ለሚያከናውናቸው ግንባታዎች የሚያስፈልጉትን ግብዓቶች ከውጭ ሀገር የሚገዛ በመሆኑ የውጭ ምንዛሬ ግብይት ለውጥ ሲደረግ የተቋሙ ኪሳራ እየጨመረ ነው የሚሄደው ይላል። የኢትዮጵያ ኤሌክትሪክ ኃይል 800 ቢሊዮን ብር የሚጠጋ አጠቃላይ ሀብት ያለው ተቋም ነው። በቅርቡ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር ከተካተቱ አንዱ የሆነው ተቋም የነበረባቸው ከፍተኛ ዕዳ ወደ ገንዘብ ሚኒስቴር ከተዘዋወረላቸው የመንግስት የልማት ድርጅቶች መካከል ይገኝበታል። በኢትዮጵያ መንግስት ባለስልጣናት ዘንድ በመንግስት በጀት ሀገሪቱ ያለባትን የኤሌክትሪክ አቅርቦት ችግር መቅረፍ አይቻልም የሚል መግባባት ያለ ይመስላል። ባለስልጣናቱ በተለያዩ አሰራሮች የውጭ ባለሀብቶችና የግል ዘርፍ እንዲሳተፉ ይሻል። በቅርቡ የተከናወነ የታሪፍ ጭማሪ፣ የውጭ ምንዛሬ ግብይት ስርዓት ለውጥ
እና መንግስት የሚያደርጋቸው የህግ ማሻሻያዎች የባለወረቶችን ቀልብ ይስባል የሚል ተስፋ አላቸው። እንዳም ሆኖ ግን ከዚህ ቀደም በግል ኩባንያዎች የተጀመሩ ኃይል ማመንጫ ግንባታዎች ስኬታማ አልሆኑም። በአሰላ ከንፋስ ኃይል ለማመንጨት የተጀመረው ቅድውል በገባው ደካማ የሥራ ተቋራጭና በመንገድ ብልሽት ምክንያት ዘግይቷል። በቱሉ ሞዬ ከእንፋሎት ኃይል ማመንጨት ከኢትዮጵያ መንግስት ጋር ስምምነት የተፈራረመው ኩባንያ የጸጥታ ችግር በአካባቢው በመኖሩ ስራውን አቋርጦ ጥሎ ወጥቷል። የኮቪድ-19 ወረርሽኝና ለ2 ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት እንዲሁም አሁን ደግሞ በአማራ ክልል የቀጠለው ጦርነት ሁለት የኃይል ማመንጫዎች ለመገንባት ጨረታ ያሸነፉ የግል ባለሀብቶች ስራ እንዳይሰሩ እንቅፋት እንደሆኑ ይነገራል። የሀገሪቱን ነባራዊ ሁኔታ ጨምሮ የተለያዩ ውስብስብ ችግሮች ኢትዮጵያ ኤሌክትሪክ የምታመነጭባቸውን ዘርፎች ለማስፋት ባላት እቅድ ላይ ጫና አሳድረዋል። ኢትዮጵያ 10 ዓመት እየጠበቀ ድርቅ እንደሚያጠቃት የሚነገር ሲሆን ወደፊትም ተጋላጭነታችን ስለሚሰፋ በውሃ ኃይል ማመንጫ ላይ ጥገኛ ከመሆን ይልቅ አማራጭ ማስፋት የግድ ነው የሚል አቋም ያላቸው ሰዎች አሉ። በእርግጥ ድርቅ ሲኖር ግድቦች ብርሃን ብቻ ሳይሆን ሕይወትም ስለሚያቆዩ ሊበዙ ይገባል። ኢትዮጵያ ከ92% በላይ ኃይል የምታመነጨው ከውሃ ነው። ከንፋስ፣ ከፀሐይና ከጂኦተርማል በግል አልሚዎች ኃይል ማመንጫዎች ለመገንባት የተዘጋጀው የኢትዮጵያ ኤሌክትሪክ ኃይል እቅድ እክል ገጥሞታል። በነበረ ሀገሪቱ ሁኔታ ዓለም ላይ በተፈጠረ የማይክሮ ፋይናንስ ሁኔታ እንዲሁም የሀገራችን የፋይናንስ ግሬድ በጣም ዝቅ በመደረጉ የግል አልሚዎች ወደ ኢትዮጵያ መጥተው ኢንቨስት የማድረግ ፍላጎታቸው እየቀነሰ በመምጣቱ እቅዱ በታሰበው ልክ መፈጸም አልቻለም። መንግስት ከተገነቡት የህዳሴ ግድብና የኮሻ ኃይል ማመንጫ በተጨማሪ 1000 ኪሎ ሜትር የኃይል ማስተላለፊያ መስመር እና 27 አዳዲስ የማከፋፈያ ጣቢያዎች በ3 ዓመታት ይገነባሉ ብለዋል። እነዚህ ፕሮጀክቶች በቀጣይ 3 ዓመታት ሲጠናቀቁ የነበረውን ተደራሽነት ከ87% ወደ 91% ያሰፋዋል የሚል ተስፋ አለ። የተጀመሩትን ከመጨረስ ባለፈ በወንዞች ላይ በተለይም በአባይ ላይ አዳዲስ ግድቦችን የመጀመር እቅድ አለ። እንደሚታወቀው በአባይ ላይ ለግድብ አመቺ የሆኑ 3 ቦታዎች ተመርጠዋል። እነዚህ 3 ቦታዎች በዋናነት የኤሌክትሪክ ኃይል ለማመንጨትና ለመስኖ ልማት የሚውሉ ናቸው። ከመሬት መንቀጥቀጥ የራቁ ሰፊ አካባቢን የሚሸፍኑ ከፍተኛ የውሃ ፍሰትም ያለባቸው ናቸው። 3ቱም በአባይ ላይ የታቀዱ ሲሆኑ አንደኛው በቅርብ ሊጀመር ይችላል ተብሎም ይጠበቃል። ባለስልጣኑ እንዳሉት እስካሁን ባለው አገልግሎት አዲስ አበባ፣ ሐረሪ ክልልና ድሬዳዋ በኤሌክትሪክ አቅርቦት የተሻለ ተደራሽነት ህብረተሰብ ያለባቸው ናቸው። ሶማሊያ፣ ደቡብ ኢትዮጵያና አፋር ክልሎች እንደ ቅደም ተከተላቸው ዝቅተኛ አገልግሎት ያገኛሉም ብለዋል። አበቃን። መልካም ጊዜ ተመኘን።